عندي لا تشجعتوا عندي انت عندي اشكمي عندي اشكمي باجاج يمدلت يشكمال ነዳጅ ጨርሳራ ነው አንተ እሺ በቃ እሺ ላንተ ከዛ ጋር ያዘ እነዚህ ራስ ተሸራከሙ በቃ ማለት ዋው ጠረንክ ደስ ማየኒ ኦኬ መኪናው እኮ ነው አይደለም ሰላም ውድ ፋሚሊያን ዴት ናችሁ ዛሬም ባበረ ቪዲዮ ተመልሼ መጥቻለሁ I am officially back yes ለእናንተ ብዬ ማልገባበት ጉዳይ የለም ሁሉ ጊዜ እንደምላችሁ ይህን ቻናል ሰብስክራይብ ያደረጋችሁ ቤተሰብ የሆኑ ሐሳባችሁንም ጻፉልኝ እቀበላለሁ ቪዲዮውን እስከ መጨረሻው ተመልከቱልኝ ምክንያቱም ለኔ ይጠቅመኛል ወደ ቪዲዮ ምን ይባላል ነው ኧረ በስመ አብ እንደው ምን ብለህ ታስተባብል ይሆን እኔ አላውቅም ሰራውታ ፊት ቆመ ሲዘጋበት እስቲ ፋሚሊ እንደዚህ ነገር ገጥሟችሁ ያውቃል እስቲ ኮሜንት አድርጉልኝ አይከብደል እኔ አላውቅም ዋው ጠረንክ ደስ ማየኒ ኦኬ መኪናው እኮ ነው አይደለም ሸተተኛው አረተው በጣም ተጋነነ መሰለኝ ነገር እንደዚህ ነው ለነገሩ ምን ይጋደናል አለ እንደዚህ አይደሱ አይሲቶች ተሽከርካሪና መሪ ያዩ ሰዓት በቃ ቆንጆ ትምህርት ነው አይሱ ሰፈር ድንጋይ ሲያሞቅ ነው የሚውለው ብለሽ ንቀሹ ከሆነ እንዳትንቁ ልመክርሽ ነው የመጣሁት ምንድነው በስሙ ድንጋይ ያለው ሰው ነው አንጀልሽ ድንጋይ አስተሳሰቡስ ብትይ አንደኛ ሐሳብ አጣጣሉ ሐሳቡን ሳይሞት እንዲበቁም ያለ ጣል አርጎ በዘፍዘፍ መቻል ማለት ይሄ ሌላ ትግስተኛነቱን ጣዋታ ፍልሳት የተሰየመ ማታ መነሳት ማለት ይሄ ፈጣን ላመነበት አሳብ ወደ ኋላ ነው የሚያሳየው ሌላ ምን ወደነኩለት አቀማመጡን እኔ ደግሞ ልታበረታታ መስሉኝ በቃ ከጎነነኝ ምን አልተል መስሉኝ አላላሽ ምን ማድረግ ይቻላል እንግዲህ መቀበል ነው ድድ የምታሰጡ ሰዎች እንግዲህ ምናሰጣ ሰዎች ትላል ምን ማድረግ አይቻልም ያው መቀበል ነው እስክንነሳ ድረስ እሺ ፍቅር ያላንቺ መኖር እንደማልችልና ምን ያህል እንደምወድሽ ታውቂያለሽ ግን አይደል አውቃለሁ እኔም በጣም ነው የምወደው ያላችሁ ናምጡ እህልህ ነው 5 ሳንቲም የለንም እኔም ሁሉ ነገር ዓለሜ ፍቅሬ ህይወቴ ገንዘቤ ንብረቴ የምላት እሷ ነች እሷም ሰራ ነች ሄሎ ባዬ እንዴት ነህ ይቅርታ ማልበል ማን ነህ ልጅ ነኝ አላወቀኝም እንዴ ይቅርታ አላወኩም እንደውም የወለድከኝ አሳወስኩ እንዴት ነህ ጎረቤት አሎ ባዬ እኔ ምን ባለፈው ልክልሃለሁ ያልከኝን ጫማ እኮ እስካሁን አላክልኝም በሰላም ነው አዎ ልልክልህ ነበረ ግን የሆነ ነገር ትዝ አለኝ ምን ትዝ አለ አለመላክ እንደምችል ባዬ በቃ አሜሪካ ስትሆን ጨዋታው ሁሉ ጨመረ አይደለ አረሻ እኔ እኮ ቀሉሽ ዳክ በቃ ምንም ነገር የለም ቻምፕ ትችላለህ ዘይት 5 ሊትር ዘይት ገዝቼልሻለሁ ለማለት ስንት እንዳገባ ታውቂያለሽ ግን ዘይት ምን አውቃለሁ እኔ 7 ብር ገባ 7 ብር ገባ ዘይት በቃ ዘንባል መንግስት መንግስትማ አለ ግን ኑሮ ተወደደ ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን ድሃ ምን ሊያደርግለት ይበላል
ኧረ ማዘርዬ እንዴ ስንት መቼ ምን ላይ ነው? አንተ ራሱ ማዘር እንዴ ምን ያህል ቢያረጁ እንዴ 7 ብር እንዴ እስቲ ያሉ ሰዎች እንዴት ነው 7 ብር ብለህ ራሱ እንዴት ነው? ሆነ ጊዜ በኋላ ማዘር የዛሬ 40 50 ዓመት በፊት ምንም ገበያ ወጥም እንዴ አረላሽ አላቅም ብለ እንዴት አባ አንዴ ላስቸግራችሁ አንዴ እንትን አንዴ አሸክሙኝ አንዴ አሸክሙኝ ባጃጅ ይመጣል ይሸከማል ነዳጅ ጨርሳ ነው አንዴ ባለሽ በቃ ሺላ ከዛ ጋር ያዘ እነዛ ራስ ተሸከሙ በቃ አታሸክሙኝም አረላሽ የነዳጅ ሁኔታ በዙ ከቀጠለ እሺ ባጃጅ ነው ያለው ተሸከሙ እሺ አይሱዚ ምን ትልቅ መኪና ያለች እንዴት ነው የሚሸከሙት? ለነገሩ ለባለቤቱ ምንም አይከብደው ቀንድ ባሉ ለላም ቀንድ አይከብዳትም እንደሚባለው ነው ማለት ነው። የኢትዮጵያ ሹፌሮች ያሉበት ሁኔታ ፈገግ እሱ ጋር ሰልፍ ልቀቅ ሄዶ ቤንዚን አልቋል አባ ታኒ ሰልፍ ልቀቅ ቤንዚን አልቋል አታ አሰማም ደረሰኝ እግዚአብሔር ተመስገን ያስልሽ እዛው ቁም እስኪ ምን አልቋል እኮ ነው የተባልከው አትጠጋኝ አንተ ምን ቤንዚን አዎ እንዴት አለቀ በቃ ሰልፍ ልቀቅ ምን ማለት ነው? እኔ እኮ 9 ቀን እኮ ተሰለፍኩ ብዳልን ፀሐይ አሳልፍ ያለቀ ትለኛለህ ለምን 9 ወራት ተሰለፈም ሂዱት አንተ አሁን ለምን ትመታኛለህ? እዛ የልጆች አይኔ ገረፈኝ የመታኛ አይበቃኝም እንዴ ለምን ትመታኛለህ? ምንድነው አንተ እብድ የሚያደርገው? ሂዱታ ችግር ነው እብድ የሚያደርገኝ አትምታይ ሰውዬ 15 ቀን ነው ላዴን ካቆንኳት እህል ቀምሻ አይተኛል እዚህ 9 ቀን ሙሉ ፀሐይ ያስታረገ ስለማይመለከተኝ ነገር አታውራ ወይ አስታርቋቸው ወይ ለምን አታስታርቋቸው? በሁለት ጥጋበኛ ሀገሮች እኛ መጎዳት ያለብን ሰውዬ አንተ ፈረንጅ በተራገጠው አራቱም ታይመና አረ እግዚአብሔር ወይ አረ ፈጣሪ ህዝቡ ተመችቶታል። አንተ እየን እግዚአብሔር ወይ እሺ ለምን ትመታኛለህ? ይዱታ እና ካልወጣ እኔ በእግዚአብሔር አትምታኝ ይኸውልህ እሺ ላዴን እንኳን ከፀሐይ ላንቀሳቅሽ ቤላ አስገባ አንድ መለኪያ አንድም አራም አልቋል አንድ መለኪያ ቤንዚን ስጠኝ መንገድ ላይ ቆመችው አረላ ፈረንጅ በተራገጠው እኛ አረዳሽ አረ በጣም ተው አረ ተው ምን ማድረግ ይሻላል ጎበስ? ቢያንስ እሺ ሌላው ቢቀር እንደው ሽማግሌ እንኳን ለሞክሩ እንጂ እነሱ በተራገጡት እኛ ተሰቃየን። አሁን መኪና እኛስ መኪና የሌለን እግራችን በዙ ከተለ ወገቡን ጉዳይ አሳሳቢ ሊሆን ስለሚችል እንደው ፈጣሪ ተመልከተን ነው የሚባለው። አይድረስብን። ይሄ ቆንጆ ነው። ስንት ነው? ኮምፕሊት ነው 9 ሺህ ብር። 9 ሺህ ብር ከለር አለ? አረንጓዴ አለ? ሰማያዊ አለ? አለ። ቀይ ከለር አለ? አለ። ፐርፕል ከለር አለ? ግራጫ ከለር አለ? ሽሮማ ከለር አለ? ምስር ከለር አለ? ምስር ይባላል? አዎ እንደሱ ነበር የፈለኩት። እስቲ ሽሽቶ ቼክ አድርጊ። ምስር ከለር የለም አምልጭ። እንደዚህ አይነት ነገር እንግዲህ አለ ያለ ነገር ነው። አላቅም በቃ አልፈልግም ግን ማለት ገደለ በቃ ኪስ አይችልም በቃ ምናምን አይ ይቅርብኝ ማለት ባንጓሬ በገናቻ በሽሮማ ቀረሽ በምስር አልፈሻል። ተንቀሳቃሽ ምስሉን ጨርሳችሁት ፈገግ እቴ አንዴ እዚህ ጋር ቪዲዮ እንሰራ ነበርና አረ እሺ አንዴ ቆይ በረዘጅ እዚህ ቦታውን ተባልሽ እንጂ ትቁላ እሺ እንግዲህ አረ ላይ ቦታ ለቀቂ ቪዲዮ መስራበት ተነሱ ያለው ደና ለቪዲዮ መስራት ጥማት ካለብሽ አሰሪም ስልክ አውጥተሽ ሴት ልጅ ማለት ነው በህይወቷ በችግር ተማርካ አታውቅም። በጠኔ በቸነፈር ተማርካ አታውቅም። ሴት ልጅ አዳዳው ሲያምር ድህነቱ ደስ ሲል ብላን አታውቅም። እንደዚህ ጋር ራሱ ነው ጀምር ፍቅር ካለ ምናምን ነገር እዚህ ጋር ላይፍ ምን እንደዚህ የሚባል ነገር የለም። ሴት ልጅ በድህነት እንዴት ነው የምትማረከው? እስቲ አስበው እስቲ አንተ
ድህነት ማርኳት እቤት ስትገባ አንተ ቆንጆ ሴት እንደሚማርከው ሁሉ ገንዘብ ያለው ማረካታል። ሴት ግን ምንድነው እነሱ ከፋ ነው ጠጠር ያለ ትንሽ አያውቁልህም ስለ ድህነት። ወንድሟ ግን ዳውን ቢያፈቅር ታበረታታለች። አንተ ዳውን እሷን አፈቅራለሁ ጥሩ ማይመስል ነገር ድህነት የሚማርካት ሴት የለች ከጥንት ጀምሮ ጲላጦስ ዘመን የትኛውም ዘመን ብትል ድህነትና ጠኔ ጨነፈር ሴት ልጅ አይማርካት። ማይመስል ነገር አንዳንዴ ማይመስል ነገር አታውቁ። ጠንክራችሁ ስሩ። የዛኔ የምትፈልጉትን አይነት ሴት አታውቁም። ከእናንተ ጠንክሮ የሰራ ወስዳት። እውነት ነው። ይሄ ቤዝዶን ትሩ ስቶሪ ነው ግን እውነት ነው። ያያግን በጣም ነገር ማንገል ያየሽው ኪስ ባዶ ከሆነ ማንም አይወደም ብራዘር። ትክክል ነው። ያክል ምንም ማድረግ አይቻልም። ስራ ጥረ ግረ ብላ እንደዛም ሆኖ ካንተ የተሻለ ሰው ካለ ይወስዳታል ተብሏል። በርታ እንግዲህ ምንም ማድረግ አይቻልም። እንተጋገዝ ወገን። ክላሲክ አይነጥላ ማለት ይሄ እኮ እራት ልትበላ ስትል ከፍቅረኛዋ ጋር ፋሳናስ መጣውባት አይደለም። እኩል ነው እየነገረን ያለው ጆሮ አለኝ እየሰማው ነው። ይሰድዱኝ እኮ ከዛስ አዛለክ ባዝሩም ደርሼ ልምጣ ብላ ፋሳ ልትፈሳ ብትሞክር ፋሳናስ ቀረባት። ክላሲክ አይንዬ ስሰማ ፋሳና ጠፋሁት የሰማው ነው ባጣ አንድ ገር ካልሲ አላጣም ወገንታት እሰልዋለሁ የተገኘውን ባለው አየር ቦዝና ሶድ አላችሁ ሰላቢኔ ሰላም አልባልም ነው ምንድነው ምክንያቱም ሽልጥልጥ ያኔ መሰለ ወንድ ሴታ ሲጀምር እኔ ሽልጥልጥ ባላረገው ኖሮ ይሄ ሰው ሚስት ያገባ ዳሪ አሳርፈው ማን ነው ዳዲ እኔ እንደውም ብቻ ነገርኩ እኮ ቦስ ሽልጥልጥ ነው ያ ነገር ወጋ በጦር ብለኝ እግዚአብሔርን አላውቅም። ይሄ ልጅ የሆነ ሰዓት ላይ በቃ ሪል የሆነ እንደዚህ አይነት ነገር ውስጥ እንዳይገባ ነው ፈራሉት። ማርያም አንዳንዴ በገጸ ባህሪ በቀየር ቁጥር እኔ እንጃ አላውቅም፣ ግን ታዝናኝኛለሽ። እንደዚህ ሆነ ይመችሽ። ፋይናሊ ተሰራ። ፕሮፌሰር ፍላጎት ምን ይዞ ነው በእጁ? ፕሮፌሰር ሆናል ጋይስ ሆነ ምንድነው ይሄ? ይሄማ ለዘመናት ስለፋበት የነበረ ታይም ማሽን ከኔ ጋር ወደ ናይንት ትሄዳላችሁ እንዴ? በደስታ ኦኬ ጋይስ በቃ እናንተ የምትፈልጉበት እኔ የምፈልግበት ሊት ናይንቲ ሳንቺ ውይይት መኪና ነው ከተማው ራሱ ሌላ እኮ ነው መስሎ አባዬ ለምንድን ነው ያላስገረስከኝ? ለምንድን ነው ያላስገረስከኝ? እኔ ሳሳልኝ ብያለሁ ወይ አሁን ለምንድን ነው ያላስገረስከኝ? አሁን ባለብህ መገረዛችን ነው በፊት ላይ አሁን ልጅ አረቢላ ሌላ ታሪክ ወደ ናይንቲስ እንግዲህ መመለስ የፈለጋችሁ ፊላ ፕሮፌሰር ፊላ ታይም ማሽን ታይም ትራቭለር አዘጋጅቷል። እንግዲህ አብራችሁ መመለስ ይችላላችሁ። አመሰግናለሁ። እንግዲህ ፋሚሊ ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በቪዲዮ እስከምንመለስ ድረስ አሁን በድጋሚ ቻናል ሰብስክራይብ ማድረግ እንዳይረሳ። ባባይ ይመቻችሁ።